አይደለም እየገባክ ያለከው? እሺ የምታያቸውን ተዘጋጀበት ገብቻለሁ። አዎ እኮ እሺ፣ ባለቤቷን ማናገር ፈልገን ነው። ኧረ አንቺ ምን ውስጥ ነው የከተልሽኝ? ባዶ ነው ባዶ ነው። ያው ልክ እዚህ ጋር 6000 ህዝብ እያየ ነው። ማንም ሰው ምንም ሊልክ አይችልም። አንተ ሰው ላይ ብቻ ካሜራውን ሰው ላይ ብቻ አታብራ፣ እንትን አታድርግሽ። ፊታቸው ላይ እንዳታደርግ። ከመንገዱ ወደ ጎን አድርገህ ፈቃደኛ ሲሆኑ ነው እንትን የምታደርግላቸው። አዎ ፊት ብቻ ሳታሳይ ድምጻቸውን እንዲያናግሩን ፈልገን ነው። Excuse me, but excuse me, is there anyone? Excuse me, is there anyone? Yes, coffee, ሻይ እዘዝ፣ እኛ እንከፍላለን። አንቺ ማጅራት ልታስመጪኝ ነው እንዴ? ምን እሺ፣ ባዶ ቤት ነው ያለው። በኔ ሂሳብ እዘዝ። ከዛ አስተናጋጁ ሲመጣ እባክህ አንድ ጊዜ ባለቤቷን ፈልጌ ነበር ትለዋለህ በትትና። because you are a customer, you have a right. ጌታን ያኔ ዛሬ ያለሁት ማንም ሰው የለም። አቢባ ኦኬ። ምንድነው የምናደርገው? ዝም ብለህ ኪችን ውስጥ ገብተው ቀሩ። ሰራተኞቹም እንዳይወጡ እሺ። ክፍት ነው፣ ሬስቶራንቱ ክፍት ነው። መስተንግዶ እንፈልጋለን። ከስተመር ገብቷል። ከስተመር ኑና ታዘዙ። ሻይ መጠጣት ይፈልጋል ነው ቤቱ። በዛው ምስቲ እህታችን ቤቱ ነው እና ተሳ ቤቱ እሱ ነው። ልክ ላልሆን ይችላል እንዴ? ኒው ታብሪ ራሱ ነው ቤቱ ራሱ ነው። ራሱ የሰራችበትን አታውቅም እንዴ? ራሱ ነው ቤቱ አለች። እንዳትፈሪ በቃ እነዚህ ቁጭ ብዬ ነው የምጠብቅልሽ። አዎ በረንዳ ላይ ቁጭ ብለሽ ኤክስኪውዝ ሚ በል እስኪ። ቴብሉን አንኳኳ። ኤክስኪውዝ ሚ። ከዛ አስተናጋጅ ይመጣል። እንደዚህ ቴብሉ ኤክስኪውዝ ሚ በል። እንግሊዘኛም እያስተማረች ነው እንግዲህ። ያው እንግዲህ አንድ ሰው ሬስቶራንት ገብቶ ሰው ከሌለ ምን ይላል? ኤክስኪውዝ ሚ ሄሎ ይላል። አስተናጋጅ እንዲመጣ ሲመጣ የሚፈልገውን ነገር ያዛል። ከዛ በኋላ አንዴ ባለቤቷን ማናገር እችላለሁ፣ ማናጀርህን ጥራልኝ፣ ባለቤቷን ጥራልኝ ይላል። መብቱ ነው። ቢካዝ እኔ ላናግረው፣ ፊቱን እንዳታሳይ። ኤክስኪውዝ ሚ ካን አይ ቶክ ቱ ዩር ማናጀር ብለው። ካን አይ ቶክ ቱ ዩር ማናጀር። ሀቢባ ሰማሽ? ምን አለ? Now Ethiopian restaurant is finished. Now this restaurant make Pakistani restaurant. Pakistani can we see the name? Can we see the name, please? Food of Pakistan. I will show you menu. Okay, show me. And I want to see the name of the restaurant. What it says? Can we see the menu? Are you sure? Can I see the menu? No. የራሳችን መስሎት የለም እያለች ነው ያሉ። ኦኬ ካን አይ ሲ ካን ዊ ሲ ዘ ኔም ፍሮም አውትሳይድ? ስሙ ተቀይሯል? አልተቀየረም። ውስጥ እቃው ራሱ አልተነሳም። ታዲያ ስሙ ሳይቀየር እንዴት ነው አሁን የፓኪስታኒ ሬስቶራንት ሆኗል የሚለው? ቆይ እኔ የምልሽ ሌላ ዜጋ ተቀጣሪ ነበር እዚህ ሬስቶራንት ውስጥ አንቺ ስትሰሪ? ኢትዮጵያውያን ናቸው። ሁለት ናቸው። ኪችን አንድ፣ አስተናጋጅ አንድ። አዎ ሌሎቹ መጥተዋል እምቢ ብሎ ማለት እንዴ? ኪችን ውስጥ ገብተው አልወጣም አሉ። ምን ይሻላል? ኩሽና ሳንት ይሄ ውጪ ባል ውጪ እንትን መናፈሻ እና ሰው እንደላክን ስላወቁ እዚሁ ላይቭ ላይ ስለሆነ ሰው እየላክን ያለነው ሰው እንደላክን ስላወቁ ከጎረቤት ሌላ ዜጋ አምጥተው እንዲጠብቅላቸው አድርገው እነሱ እንዳለ ወይ ኪችን ተደብቀዋል ወይ ወጥተዋል። ለሌላ ዜጋ አሁን ይሄ ሬስቶራንት የፓኪስታኒ ሆኗል አሉት፣ ግን ስሙ የኢትዮጵያ ነው። ጌጣጌጡ እንዳለ የኢትዮጵያ ነው። ሁሉ ነገር የኢትዮጵያ ነው። እንዴት ነው የሚሆነው ነገሩ? ላሳይሽ የፓኪስታን ሬስቶራንት የሚለኝን ወይ ላሳይሻለሁ። እሺ ዋናው ፓኪስታኒ ነው ቁጥር እንትን ይላል እንዴ? ያው የኢትዮጵያ ይሄው ባንዲራችን እዛ ጋር ይሄ የኢማራትና ግድግዳ ላይ ያለው እኮ የኛ ባንዲራ ነው፣ የኢትዮጵያ ባንዲራ ነው። እንዴት ነው ፓኪስታኒ በኢትዮጵያ ባንዲራ ምግብ ቤት የሚበላው? እና ሀቢባ አንዴ በቃ ልሄድ ነው። ምንድን ነው የምናደርገው ጋይስ? ሌላው ደግሞ ሬስቶራንት ብቻ ብለውታል። ሌላው ተነስቷል። ስማቸውን አንስተውታል። ተነስቷል።
ይኸው እንዳለ ቡና ምናምን የሚፈላበት እንዳለ እስቲ ቡና ሴሪሞኒ አው ሰው እንደላክን ስላወቁ ነው መዝጋት ስለማይችሉ በለጥ ላይ ፈቅድላቸው እነሱን ጠይቃቸው። ማን ነበረ አቡ ሰውዬው ለማታ ናግሩም አንቺ የቱን ሰውዬ ያውን የነበረውን ሰውዬ እሱ ጥጎዳ ያለውን የምን ሆቴል ማነው ሬስቶራንት ነው ብለው መርሐባ እንዲህ በላ ላዋራልሽ ለሰውዬው አው ይሄ የነበረውን ሰውዬ ባለቤቷን ማናገር ፈልገን ነበረ ልበለው። አንተ ፊቱን ግን እንዳታሳይበት እሺ። መብት የለንም የሰው ፊት ማሳየት። ፊቱን ሳታሳይ ግርግር ወደ ታች እያሳየክ እኔ ላናግረው ከፈለገ በአረብኛ ከፈለገ በእንግሊዝ There is also one مرحبا ممكن اتكلم معك انت تتكلم انجليزي ولا عربي You speak English ولا Arabic هل في شوية معلوم Arabic معلوم تمام انا يبي اتكلم مع مديرة موجودة لا ما في موجود هنا وين مديرة انا ابي اتكلم مع المديرة وينها مرور هي مرور ايوه هناك مرور طيب ممكن تعطيني رقم المديرة انت تعطيني انا رقم مديرة انا يبي كلام مديرة شو اسمها لا ما في رقم نمبر ما في طيب شو اسم مديرة مديرة لا ما في معلوم مديرة انا عارف مدام سمهر ايوه هي مديرة يعني بوس ايوه بوس يعني سمهر بوس ايوه مدام سمهر اوكي انا يبي رقم مدام سمهر الحين مرور هي يروح مرور ايوه طيب انت اعطيني انا ما في معلوم لا ما في معلوم رقم የተባለው ነው እኮ እየነገረሻለሁ ዝም ብሎ ነው የሚያስለፈልፈን እንዴ ናቸው ስሟን ራሱ በመንገሩ አሁን ትቆጣዋለች ስሟን ራሱ ስለተናገረ ቁጥሯን አቡ ልጁ ራሱ ማለት ነው ገብቶ ይዘዝ እስቲ ምን ይዘዝም ይሰራል አገልግሎት ሆቴል ለምን ምግብ አታዝም ዝም ብላ እዘዝና ማለት ነው ቁጭ በል እስቲ አሁን እዘዝ ምግብ እሺ እኛ እንከፍላለን አገልግሎት ይሰጣል ሆቴሉ አገልግሎት የሚሰጥ ከሆነ ልጁ አዞ ይቀመጥ I want to order በለው انا ابي اطلب طلبيه በለው እንዴት አታይ እሱ ቃይታ እኮ ነው ተፈቀደ አይ አገልግሎት የሚሰጥ ከሆነ ሆቴሉ አገልግሎት ካልተዘጋ አገልግሎት የሚሰጥ ከሆነ ማለት ነው ሄዶ ካዘዘ ውስጥ ሰው ይኖራል ወይ ደግሞ ተደብቋል በቃ ደግሞ የተከፈተ ነገር እንትን እንዳትልሽ የተከፈተ ነገር እንዳትጠቀም የታሸገ ነገር ዘዝ انا ابي اطلب وين انا اطلب لك خليني انا እኔ ለዛዝ በጣም የምመገበት ምግብ ቤት ነው እኔ በየጊዜው የመጣበት ግን ዛሬ ያለው እንደዛው ቃው እንዳለ ነው ዩኬ ከፈጅ ጋር ማዘዝ እንደዚህ ነበር የምናዘው እንግዲህ ይሄንን ቪዲዮ ሁላችሁም እንደሰማችሁት ብዙ ጊዜ እኛ በአረብ ሀገር ያለን እህቶች በብዙ ነገር ነው የምንጎዳው በብዙ ነገር ነው የምንሰቃየው ከዚህም ውስጥ አንድ ሆነው ደግሞ በሰው ቤት ስንሰራ ከሀገራችን እንለወጣለን የተሻለ ነገር እናገኛለን ብለን ዝመተን እንዴት ያለው ሰው የሆነ ሰው እውነት ለመናገር 24 ሰዓት ወይም ደግሞ ከ48 ሰዓት ውስጥ 3 ሰዓት ብቻ እየሰሩ በዚህን ያህል ልክ የገዛ ዜጋዋ ኢትዮጵያ ላይ በአሁኑ ሰዓት ከ6000 እስከ 8000 ድረስ ነው የሚከፈላቸው ልጆች አሉ የቤት ሰራተኞች እና ለዛውም የቤት ሰራተኛ የዚህ ምግብ ቤት የምናምን ሳይሆን ምግብ ቤት እንግዲህ 8 9 10 ሺህ ብር ድረስ እንደሚከፈላቸው እየሰማን ያለ ነው እኛ እንኳን ከፍለን ባናቅ ማለት ነው እና ይቺ እህቴ በጣም ነው ያሳዘነችኝ የገረመኝ ደግሞ ምንድነው እንትኑን ሆቴሉን ሙሉ በሙሉ የፓኪስታን ለማስመሰል የሄደችበት መንገድ በቃ ፓኪስታን ያተሰራ ወይም ደግሞ ፓኪስታን የሚሰራበት ለማስመሰል የሄደችበት መንገድ ያው ሰዓት ስላጣች ነው እንጂ እሷ የፈለገችው እንዳለቀውንም መቀያየር ነበር የፈለገችው ግን አልቻለችም አንደኛ የኢትዮጵያ ባንዲራ አለ እዛ የዱባይ ኤምራት እንትን ባንዲራ አለ ያ ነገር እዛው ተቀምጦ እሷ ግን ይሄን ነገር ለማድረግ የሄደችበት መንገድ እኔ በጣም ነው የገረመኝ ማለት ነውና
ለማንኛውም እንግዲህ እህቶቼ ከኢትዮጵያ ስትመጡ በመጀመሪያ ደላሎቻችሁ የት እንደሚያስገቧችሁ የት እንደሚጥሏችሁ ማወቅ አለባችሁ። ሲቀጥል ደግሞ አንዳንድ ጊዜ ዝምታ ሞኝነት ብቻ ሳይሆን ያስጎዳል ያስገድላልም። ስለዚህ በተለይ እንደዚህ ሀበሻ ቤት ስትሰሩ ከሀገራችሁ ወጥታችሁ ሀበሻ ቤት በዚህ አይነት ዋጋ ስትሰሩ ለምን ብላችሁ ራሳችሁ መጠየቅ መቻል አለባችሁ። አልሰራም ብላችሁ የመናገር መብት አላችሁ። ቋንቋ ትሉ ቋንቋ በአማርኛ ነው የምታወሩት የምትግባቡት፣ ምክንያቱም የሀገራችሁ ዜጋ ናት። ስለዚህ ያለ አግባብ ጉልበታችሁ ሲበዘበዝ በዚህን ያህል ልክ ጉልበታችሁ ሲቀጠቀጥ ዝም ብላችሁ መቀጥቀጥ የለባችሁም። አንዳንዶቻችን እያወቅን እንዳላወቅን ሆነን የምናልፋቸው ብዙ ነገሮች አሉ። እነዛ ደግሞ ዋጋ ያስከፍሉናል እና እባካችሁን አብዛኞቻችሁ በሚባል ደረጃ የዝምታ ፍርሃት አታብዙ። መናገርን ልመዱ፣ ተናገሩ። ይሄ ገንዘባችሁን ሀቃችሁን የለፋችሁበትን የመጠየቅ መብት ስለሆነ ብዙዎቻችን በዝምታ የምናልፋቸው ነገሮች እየጎዱ